Audio Jungle. ሰላም ልጆች እንዴት ናችሁ? ዛሬ ምን እንብላ የሚለው ፕሮግራማችን ነው የሚቀርበው። በምን እንብላ ፕሮግራማችን ቅዱስ ምን ልንሰራ ነው ያሰብነው? ፉል ነው የምንሰራው። ከዚህ በፊት ፉል በልተህ ታውቃለህ? አላውቅም። በባቄላ ምናምን ተሰርቶ በልተህ አታውቅም? ወይ በአተር? በባቄላ አውቃለሁ ግን በአተር አው ብዙ ጊዜ እንግዲህ ፉል ከባቄላ ከአተር እንደሚሰራ እናውቃለን። ግን የቅዱስ እናት ደግሞ ምን ብላኛለች? ከቦሎቄ የሚሰራል ስትለን ቦሎቄውን እንግዲህ የቅዱስ እናት በነገራችን ላይ ሰኒ ትባላለች። ይሄንን ቤታችሁ ገዝታው ታውቃለች? እንግዲህ ብዙዎቻችን እህሎቹን እናውቃለን ግን ልጆቻችንን አስቀምሰናቸው አናውቅም። እኔም ቤቴ ኖሮ አያውቅም። ከነጭ ቦሎቄ ፉል ይሰራል አለችኝና አሰራሩን ነግራናለች። ስለዚህ እንሰራዋለን። በነገራችን ላይ እንደምታዩት ይሄ ነጭ ቦሎቄ ቅዱስ ለስላሴው ደስ ስትነካው ራሱ ደስ አይልም? ደስ ይላል። ቀምሰው ግን ታውቃለህ? አይተውስ? አውቃለሁ። የታየው እህል ቤት ሽሮ ምናምን ልንገዛ ስንሄድ አይቻል። እህል ቤት ብዙ ጊዜ ይኖራል። በነገራችን ላይ ይሄን ፕሮግራም የምትከታተሉ በተለይ ከምግብ ሙያ ጋር ዕውቀቱ ያላችሁ ከምግብ ሳይንስ ጋር ዕውቀቱ ያላችሁ በተለይ እንደዚህ አይነት ምግቦችን እንዴት ልናዘጋጃቸው እንችላለን እንዴት ልንመገባቸው እንችላለን እኛ እንሞክራለን። ግን ከዚህ በተጨማሪ ደግሞ የጤና ጥቅማቸው ምንድነው የሚለውን ነገር ትነግሩናላችሁ ብዬ ተስፋ አድርጋለሁ። ፕሮግራማችን ክፍት ነው። መታችሁ ተከታተሉን። ኢትዮጲስ ቲቪ ፕሮግራም የሚል ደግሞ ዩቲዩብ ቻናል አለን። እዛ ላይም ደግሞ ፕሮግራሙን መከታተል ትችላላችሁ። ሰብስክራይብ አድርጉ። የቦሎቄ ፉል ለመስራት የሚያስፈልገን ቲማቲም፣ ዘይት፣ ትንሽ በርበሬ ወይም ተፈጨ ቲማቲም፣ ሽንኩርት፣ ቃሪያ፣ ጨውና ደግሞ ትንሽ ኮረሪማ እናደርግበታለን እንዲጣፍጠን። ቦሎቄያችንን መቀቀል አለብንና ቀደም ብለን ቀቅለናል። ስለዚህ ዛሬ እኔና ቅዱስ ቦሎቄን ልንቀምሰው ነው። ምን ሰርተን? ፉል ሰርተን። አሁን ሽንኩርቴን እከትፋለሁ። ከዛ በፊት ግን መጥበሻችንን ብናግለው ጥሩ ነው አይደለ? እሺ መጥበሻችንን ብለን ትንሽ ዘይት እናደርጋለን እንዲገልልን። ዱስዬ አቤት። ቲማቲሙን እንጨምራለን። ትንሽ ቀላብን። ሽንኩርታችን ቀልቷል። ችግር የለውም። አረረ? አይ አላረረም። ይኸውልህ ቅዱስ ምን ይባላል መሰለ? ሽንኩርቱ የሚያርባት ወይ የሚያርበት ሰው ሙያ የለውም ይባላል። ቦሎቄ ይሄን እንደምታዩት በጣም ነጭ ነው። እዚህ ጋር እንደምታዩት ይሄ በጣም ነጭ ነው። ግን ሲቀቀል ደግሞ መለስ ያለ ነጭ ሆነ ሲቀቀል። እዚህ ውስጥ ከተውና እንጠብሰዋለን ማለት ነው። ከሩዝ ጋርም የሚጣፍጥ ይመስለኛል። ሳይው በጣም ደስ ይላል። ይሄ በደንብ እስኪበስልልን ትንሽ ውሃ ጠብ እናረግበታለን። ይሄ በርበሬ ብዙ የሚያቃጥል በርበሬ አይደለም። ብዙ ሽንኩርት ብዙ ነጭ ሽንኩርት ስላለው አንዳንዴ እኔ ከላይ የምጠቀመዋለሁ። ዛሬ የቲማቲም ድልሁን መጠቀም አልፈለኩም። ትንሽ ነጭ ሽንኩርት እናረግበታለን።
ውሃ እስኪመጥ ድረስ መብሰል አለበት። ከዛ ቃሪያችንን እናስገባለን። ትንሽ ቃሪያ ነው የምንፈልገው። ትንሽ ጨው እናደርጋለን። ትንሽ ኮረሪማ እናስገባለን። በጣም ደስ ይላል። በነገራችን ላይ ልጆቻችን ጥራጥሬ መመገብ አለባቸው። የተመጣጠነ ምግብ ለሁሉም ህፃናት አስፈላጊ ነው። ለአይምሮ እድገታቸው፣ ለአካል እድገታቸው ከሁሉም አይነት ከጥራጥሬውም፣ ከፕሮቲኑም፣ ከአትክልቱም፣ ከፍራፍሬውም፣ ከእንቁላሉም ደግሞ ሌላው ምንድነው እኔ እንዳየሁት ከልጆቻችን ጋር አብረን ምግብ ብንሰራ አብረናቸው ብናሳልፍ በጣም ነው ደስ የሚለው። ቦሎቄያችን እንግዲህ ባጭሩ በቶሎ ውሃ እየመጠጠልን ነው። ቅዱስ በነገራችን ላይ አይዋሽም። የተሰማውን ስሜት ከወደደው ምን እንደሚል በደንብ አገናዝቦ ነው የሚናገረውና እኔ ከቅዱስ ጋር ምግብ ስሰራ እስከሰማው ድረስ በጣም ነው የምቸኩለው። ምግባችን ደርሷል። ስለዚህ ከላይ ቃሪያ እንጨምርበታለን። ምግባችን እንግዲህ ደርሷል። እንግዲህ እኔና ቅዱስ የቦሎቄ ፉል ቀምሰን አናቅም፣ ግን የቅዱስ እናት ናት ይሄን እንድሰራ ይነገረችኝ። በነገራችን ላይ ብዙ ወላጆች ትደውሉልኛላችሁ። በጣም ነው ማመሰግነው። አብራችሁ መስራት የምትፈልጉ ወላጆችም እንዳላችሁ ነግራችሁኛል። እንግዲህ መታችሁ እንደምትሰሩ ከኔ ጋር አብረን እንደምንሰራ ልጆቻችን እንደምናሳይ ከልጆቻችን ጋር ደግሞ ጥሩ ጊዜ እንደምናሳልፍ ተስፋ አደርጋለሁ። እንግዲህ ቅዱስ በጣም ነው ማመሰግነው። ትምህርት እንዴት ነው ግን ቅዱስ? አሪፍ ነው አይደለ? እስኪ ግን ትምህርት ቤት ይዘህ ከምትሄደው ምግብ በጣም የምትወደው ምንድነው? ዳቦ ሁሉ ጊዜ? ቁርስ። እስቲ በአንድ ቀን ውስጥ የምትበላው ምግብ ንገረኝ። እሺ ጧት ዳቦ በማር ብትበላ ምሳ ምን ትበላለህ? ክክ ወጥ በላለሁ። ክክ ወጥ በእንጀራ። ጧት ደግሞ ፓስታ። በነገራችን ላይ ቅዱስዬ አሁን ለምሳሌ ጧት ዳቦ በልተህ ማታ ፓስታ ስትበላ ላንተ የሚሰጡት ጥቅም ተመሳሳይ ናቸው። በመሃል አንድ አትክልት አንድ ፍራፍሬ ብንመገብ በተለይ በእናንተ እድሜ በጣም ጤናማ ነውና በዛ ላይ በጣም ብዙ ጉሊቶች አሉ አይደለ? ጉሊቶች ስንሄድ ወክስ እናረግ ምናያቸው አሉ አይደለ? ከነሱ አንድ ነገር መግዛት እንችላለን ለልጆቻችን። በነገራችን ላይ የተመጣጠነ ምግብ መመገብ ስላለንና ስለሌለን አይደለምና ወላጆች እንግዲህ ከተለያየ ቦታ የሚገኘው ነገር አስበን በተለይ ስንመግባቸው ዛሬ ምን በሉ ምን አይነት ለሰውነታቸው ጥቅም የሚያገኙት ወይም ለሰውነታቸው የሚጠቅመው ነገር ምን ተመገቡ ብለን በደንብ አስበን መመገብ ይኖርብናል። ይሄ ግን ከራሴም ጨምሮ ነው። እኔም ስለማላደርገው ነው ይሄን የምነግራችሁ። እኔም ለመጀመሪያ ጊዜ ልቀምሰው ነው። አሪፍ ከሆነ ግን በምሳቃ ይዘነው እንሄዳለን። እስቲ እንቅመሰው። እስቲ ቅመሰው ቅዱስዬ። ምን ይላል? የሁሉም ጣም በጣም ነው የሚጣፍጠው። ስሰራው የመጀመሪያ ጊዜ ነው፣ ስቀምሰውም የመጀመሪያ ጊዜ ነው። ግን እንደዚህ የሚጣፍጥ እንኳን አልመሰለኝም። እሺ ቅዱስን በዳቦ ላቁርሰው። በዛላይ በጣም የሚወዷቸው ብዙ ልጆች ፓስታ መኮረኒ በጣም ነው የሚወዱትና የሚወዱት ምግብ ላይ የተለያዩ ጥራጥሬዎችን አትክልቶችን መጠቀም እንችላለን ለልጆቻችን። ለምሳሌ ፓስታን ከአትክልት ጋር ሌላ ቀን ከጥራጥሬ ጋር መስራት እንችላለን። እንግዲህ ሰሞኑን ጥራጥሬ ላይ በጣም ትኩረት አድርገን እየሰራን ነው። አዳዲስ ጥራጥሬዎችን እያገኘን ነው። በጣም እናመሰግናለን። እስኪ በዳቦ ምን እንደሚልቅ መስሎ
በዳቦ ከምንበላው ግን በጣም ጣዕሙ ያለው በምን ሲበላ ነው? በማንኪያ ሲበላ ነው። ማባያ መፈለግ የለብንም አንዳንዴ። በጣም ነው የምናመሰግነው። እንግዲህ ዛሬ ቅዱስ ከኔ ጋር መጥቶ የቦሎቄ የነጭ ቦሎቄ ፉል ሰርተናል፣ ሞክረናል። ለመጀመሪያ ጊዜም ቀምሰናል። እቤታችሁ ሞክሩት፣ ቅመሱት። በጣም እንደምትወዱት እርግጠኛ ነኝ። ሳምንት ከሌላ ምግብ ጋር ተመልሰን እንገናኛለን። ቅዱስ አብረኸኝ ስለሰራ በጣም አመሰግናለሁ። ቻው ብለን እንሰናበታችሁ። ቻው። አጠገቤ አንድ ጎበዝ ልጅ አለች። እንግዲህ ስሟን ትምህርት ቤቷንና የምታስረዳን ነገር እንሰማለን። ስሜ ሀዊ ሙልጌታ ይባላል። እኔ የካኔኑስ ትምህርት ቤት የ8ኛ ኤ ክፍል ተማሪ ነኝ። የካኔኑስ እርሳ ብዙ ጠቀሜታዎች አሉት። ከነዚህም ውስጥ ደግሞ በቲዮሪ ተማርነው ወደ ተግባር የምንለውጥበት ወይም ደግሞ የምንማርበት ነው። ሁለተኛ ለጥናትና ለምርምር ይረዳናል። ሶስተኛው ደግሞ እዚህ የምታገኙት ሰው ሰራሽ ወይም ደግሞ ፎርጅድ አንጠቀምም። ተፈጥሯዊ በሆነ መልኩና ኦርጋኒክ በሆነ መልኩ ነው የምንጠቀመው። አራተኛው ደግሞ እዚህ ያለው ንጹህ አየር ይሰጡናል። እኔ ከነዚህ እርሻ ውስጥ ደግሞ አቮካዶ ነው ማቀርብላችሁ። አቮካዶ በሁለት አመት ውስጥ የሚበቅል ፍራፍሬ ነው። አቮካዶ ቫይታሚን ኬ፣ ቫይታሚን ቢ፣ ቫይታሚን ሲ፣ ቫይታሚን ኤ እና ፖታሺየምን በውስጡ የያዘ ሲሆን ወደ 20 የሚጠጉ ቫይታሚኖችና ማዕድናቶችን በውስጡ የያዘ ነው። የአቮካዶ ፍሬው ደግሞ የኳስ መሰል ቅርጽ አለው። ክብደቱ ደግሞ ያልበሰለ ወይም ደግሞ ጥሬው 220 ግራም እስከ 1.8 ኪሎ ግራም ይደርሳል ወይም ደግሞ ይመዝናል። የበሰለው ደግሞ ከ50 ግራም እስከ 1.8 ኪሎ ግራም ይመዝናል። ውስጡ ደግሞ አረንጓዴ ቅርጽ ሲሆን ስጋው ወይም ደግሞ ወፍራም ነው፣ ዘይት አለው። እናም ደግሞ ለጭማቂም ይጠቅመናል። አቮካዶ ብዙ ጠቀሜታዎች አሉት። ከነሱም ውስጥ ደግሞ የአይን ጤናን ይጠብቃል፣ የካንሰር በሽታ ተጠቂ እንዳንሆን ይረዳናል፣ የሱካር መጠንን ይቀንስልናል። እናም ደግሞ ለምግብነት
ለውበት መጠበቂያ ይሆነናል ለፋይበር ምንጭ ለፖታሺየም ምንጭ ይረዳናል በተጨማሪም ደግሞ ለህፃናት ጤና ያገለግለናል ለደማችን ቧንቧዎችናም ደግሞ ለልባችን ጠቀሜታ አለው በተጨማሪም ደግሞ ክብደትን ለመቀነስ ያገለግለናል ሀዊዬ ፎርጂድ ማለት ምን ማለት ነው ቀድም ፎርጂድ የሆነ ነገር አንጠቀምም ብለሻል ምን ማለት ነው ፎርጂድ ለምሳሌ ፎርጂድ ማዳበሪያዎችን አንጠቀምም ለማዳበሪያ የምንጠቀመው ተፈጥሯዊ ነገር ነው ስላዳመጣችሁኝ አመሰግናለሁ